ጎዳና ላይ በቀረሁበት ጊዜ ከፈጣሪ ጋር የተነጋገርኩት ብዙ ንግግር አለ። ያንንም ንግግር በመጽሐፍ መልክ አድርጌ አሳትሜዋለሁ። ዓለም ላይ በብዛት ከተሸጡ መጽሐፎች ውስጥ አንደኛው ሆነዋል። ነገር ግን በእነዚህ ጊዜያቶች ውስጥ ከተረዳኋቸው ትላልቅ ምስጢሮች መካከል አንዱ ምን መሰላችሁ? የእድገት ሂደታችን ተጠናቋል። እንደውም ነገሩን ትንሽ ራቅ አድርጌ ልንገራችሁ። እድገት አያስፈልገንም። እዚች ምድር ላይ በተወለዳችሁበት ቀን ላይ ፍጹም አድርጎ ፈጥራችኋል። ምንም የሚጎድላችሁ ነገር የለም ማለት ነው። ይህንን ማረጋገጥ ከፈለጋችሁ የሕፃን ልጅ አይን እዩ። አንድ ሕፃን ልጅ ለትኩር ብላችሁ ካያችሁ ምንም ነገር እንደማይጎድለው፣ ምንም ነገር እንደማያስፈልግና ምንም ነገር መጨመር እንደሌለበት ከአይኑ ትረዳላችሁ። አብዛኛው ጊዜ ሰዎች የማይረዱት ነገር አለ። እዚህ ምድር ላይ ሊሰሩት ለመጡት ነገር መጀመሪያ ተጠናቀው ነው የተወለዱት። የሕይወታችሁም ዓላማና እናንተ አሁን ከሆናችሁበት በላይ መሆን ሳይሆን እዚች ምድር ላይ በመጣችሁበት ሰዓት የሆናችሁትን ሰው መሆን ነው። አሁን ግን ችግሩ ሁሉም ሰው ከተወለደ በኋላ መጀመሪያ እንደመጣ ነው ሳይሆን ከዛም በላይ መሆን እንዳለብን ስለሚሰማን ነው። ስለዚህ ከተወለድን ጀምሮ ወደ ታላላቅ ነገሮች እያለፍን እየተጓዝን መሄድ ነው የምናስበው። የዚህም አስተሳሰብ ትልቁ ችግሩ ደግሞ ምንድነው ካላችሁ የነበርንበትና መሆን ከነበረብን ማደግን ከፈለግን ማድረግ የሚጠበቅብን ወይም ደግሞ መያዝ የሚጠበቅብን የሆነ ነገር አለ። ጥበብን ሊሆን ይችላል፣ ዕውቀት ወይም ደግሞ ቁሳዊ ነገሮችን መሰብሰብ። እንደዚህም የሆነው ለምንድን ነው ካላችሁ እኛ የሚሰማን እኛ መሆን ያለብን መጀመሪያ እዚች ምድር ላይ ከተወለድንበት ነገር በላይ ነው ብለን ስለምናስብ ነው። ነገር ግን ፈጣሪ እንደፈጠረን ለመሆን ከፈለግን መውሰድ ያለብን መንገድ የዚህን ተቃራኒ ነው። መጀመሪያ እዚች ዓለም ላይ ስንመጣ እንደሆነው ለመሆን ከፈለግን ምንም ነገር ማድረግ አይጠበቅብንም። ማባረር ያለብን ነገር የለም። ሄደን መጨበጥ መያዝ ያለብን ነገር የለም። እዚች ምድር ላይ የመጣንበት ዓላማ ለመሰብሰብ ሳይሆን ለመስጠት ነው። ሕይወት ማለት ዝግመተ ለውጥ እንዳልሆነ ማሳያ ነው። ስለዚህ እዚች ምድር ላይ የተሻለ ጥበብን፣ የተሻለ መረዳትንና የተሻለ ግልጽነትን ለማወቅ አይደለም የመጣ ነው። እዚህ የመጣንበት ዓላማ ስንወለድ ያለንን ግልጽነት፣ ስንወለድ ያለንን መረዳትና ስንወለድ ይዘነው የመጣነው ነገር ሁሉ ለመስጠት ነው። የዛን ጊዜም ፈጣሪ በአእምሮ ውስጥ በነገረኝ ነገር መሰረት አሁን ላይ እንዳላችሁ በቂ ናችሁ፣ ፐርፌክት ወይም ፍጹም ናችሁ። እናንተ ውስጥ ምንም የጎደለ ነገር የለም። ፍጹም አድርጎ እንደሰራችሁ። አሁን ብዙ ጊዜ ይህንን ነገር ስናገር ሰዎች በደንብ ይረዱኛል። አዎ እሺ ገብቶናል። ነገር ግን በዕለት ተዕለት ሕይወታችን እንዴት ነው ይህንን ነገር የምንተገብረው ይላሉ። ጥሩ ጥያቄ። እኔ በሕይወቴ ማግኘት የምፈልገው እያንዳንዱን ነገር እንዳለኝ አስቤ ለሰዎች በሰጠው ቁጥር የምፈልገው ነገር ባልጠበቅኩት መንገድና ከጠየቁት በላይ እንደማገኝ ነው። ስለዚህ በሕይወቴ ተጨማሪ ነገርን በፈለግኩ ጊዜ ወይኔ ፈጣሪ ተጨማሪ ብር ቢኖረኝ፣ ወይኔ የተሻለ ጤና ቢኖረኝ፣ የተሻሉ ነገሮች ግልጽ ቢሉልኝ ባልኩ ሰዓት ቁጭ ብዬ የተመኘኋቸው ነገሮች አስብና በዛው ሰዓት ከኔ በላይ እነዛ ነገሮች የሚያስፈልጋቸው ሰው አቅራቢያዬ ማን ነው ያለው እላለሁ። የማውቀውም ሰው ይሁን የማላውቀውም ሰው እኔ የምፈልገው ነገር እየተመኘ ያለው ሰው ከሆነ ለእኔ በቂ ነው። እንደውም እኔ ከምፈልገው መጠን በታች ሊመኙ ይችላሉ። ነገር ግን ለእነሱ ሰዎች ምንጭ መሆን ነው ስራዬ። ስለዚህ ስወስን እንዲህ ነው ማረገው። ልክ እንደኔ ገንዘብ የሚፈልግ ሰው ሳገኝ ከራሴ ኪስ ወስጄ ገንዘብ እሰጣለሁ። በእውነተኛው ዓለም ስታስቡት እኔም እኮ ገንዘብ ያስፈልገኛል እያልኩ ነው። ያለኝ ገንዘብ አይበቃኝም ብዬ እያሰብኩ የነበረው ሰውዬ አሁን ላይ ያለኝ ነገር ቢበቃስ ከኔም ተርፎ ለሌሎች ሰዎች ቢተርፍስ እያልኩ አስብና ያንን ነገር ወስጄ ለሰዎች እሰጣለሁ። ስለዚህ በሕይወቴ ውስጥ ያንሰኛል ያልኳቸውን ነገሮች እንዳለ ለሰዎች ማካፈል ጀመርኩ ማለት ነው። በሁሉም የሕይወት ዘርፎቼ ይህንን ነገር አድርጌያለሁ። ርህራሄን ስፈልግ ርህራሄን እሰጣለሁ። ትዕግስትን ስፈልግ ትዕግስትን እሰጣለሁ። የሚያስገርመው ነገር ደግሞ እናንተ የምትፈልጉትን ነገር ከእናንተ በላይ የሚፈልጉ ሰዎች ብዙ ታገኛላችሁ። ስለዚህ እነዛን ሰዎች አገኛለሁ። የእነሱን ፍላጎት ምንጭ እሆናለሁ ማለት ነው። ስለዚህ ጓደኛን ከፈለጉ ጓደኛን እሆናቸዋለሁ። ሰዎች ብዙ ጊዜ እንዲያስቡላቸው የሚፈልጉትንም ሳገኝ ለእነሱ አስብላቸዋለሁ። ሁል ጊዜ ይህንን ነገር ባረኩ ሰዓት ለሰዎች ጓደኛ ስሆን እኔም ራሴን ብቸኛ ሆኜ አላገኝም። ለራሴም የኔ የምለው ሰው ይኖራል። ስለዚህ እኔ ጎድሎኛል ብዬ ካሰብኩት ነገር ላይ ለሰዎች ሳካፍል ልክ ለሰዎች እንደሰጠኋቸው ሁሉ ለእኔም ይሰጠኛል። ስለዚህ ለእነሱ የሚላክላቸው እያንዳንዱ ነገር በእኔ በኩል ያልፋል ማለት ነው። ልክ ወንዝ መሃል እንደቆመ ነው። እኔን ሳይነካ አያልፍም።
እኔ ጎድሎኛል ብዬ የማስባቸው ነገሮች ከጥቂት ጊዜ በኋላ እንዴ ይሄ ሁሉ አለኝ እንዴ ብዬ እስካስብ ድረስ ሁሉም ነገር ይሞላልኛል። የሚያስገርመው ነገር ደግሞ እሱ አይደለም። ያ ነገር በመጨረሻም አለኝ። የዛ ነገር ባለቤት ነኝ። በቃ ሞልቶልኛል ብላችሁ ስታስቡ ደግሞ የዛ ነገር ዋና ማግኘት ሆናችሁ ቁጭ ትላላችሁ። ስለዚህ እናንተ ከጠበቃችሁት በላይ ያንን ነገር ወደ ህይወታችሁ እያመጣችሁ ነው ማለት ነው። ወደ እኔ የሚመጣ ነገር ሁሉ እኔ ጋር ይመጣል። ለምን ካላችሁ እኔ ያንን ነገር ለመያዝ አይደለም ያሰብኩት፣ ለመስጠት እንጂ። ስለዚህ አሁን እዚች ነገር ላይ ብቻ አስሙሩልኝ። የህይወቴ ዓላማ ለእኔ መኖር ሳይሆን ለሰዎች መኖር ነው። ዓላማችሁ እንደዚህ ካረጋችሁ ፈጣሪም ይህንን ዓላማችሁን ያይና እናንተ ያልጠበቃችሁት መጠን ያልጠበቃችሁት ነገር ገደብ የለሽ በሆነ መልኩ ወደ እናንተ ያመጣችኋል። ለምንድን ነው እንደዚያ የሚያደርገው? እናንተን ተማምነው የተቀመጡ ብዙ ሰዎች እንዳሉ ስለሚመለከት፣ እናንተም እንደ ምንጭ ሆናችሁ እያገለግላችሁ ስለሆነ እሱም ደግሞ ከላይ እዛ ነገር ላይ እየጨመራላችሁ ይሄዳል ማለት ነው፣ ከጠየቃችሁት በላይ። የምድራችንም ትልቁ ምስጢር ይህ ነው። ኢየሱስ ክርስቶስም ሙሐመድም እዚች ምድር ላይ ያላቸው ነገር ሁሉ አውጥተው ለመስጠት ስለፈለጉ የሰጡትን ነገር እነሱ በማያልቅባቸው መልኩ ተመልሶ ወደ ራሳቸው ጋር መጥተዋል። ለምን ካላችሁ ደግሞ ያላቸውን ነገር ሁሉ ለራሳቸው ለመያዝ አይደለም የፈለጉት፣ ያላቸው ነገር ሁሉ አውጥተው ለመስጠት እንጂ። ስለዚህ ምስጢሩ ይህ ነው። እናንተ ያላችሁ ነገር እንዳለ ለእናንተም ለሌላም ሰው ይበቃል ብላችሁ ከኖራችሁ ሁሉም ነገር ይቀየርላችኋል። ብዙ ጊዜ ሰዎችን አገኘዋለሁና የምጠይቃቸው አንድ ጥያቄ አለ። በህይወት ዘመናችሁ በቆያችሁበት ዘመን ሙሉ ጥበበኛ ብቻ ሊሰራ የሚሰራው አንድ ወይም ሁለት ነገር አድርጋችኋል። ያ ነገር ምንድነው እላችኋለሁ። ይህንንም ጥያቄ ከጠየቅኳቸው በኋላ አብዛኛውን ጊዜ ሰዎች መልስ አያጡም። ወይ አንድ ወይም ሁለት ያደረጉትን ወይም ደግሞ የተናገሩትን ነገር ይነግሩኛል። አሁን ያን ጊዜ ያንን ያደርጋችሁበት ወይም የተናገራችሁበት ሰዓት እናንተ ሙሉ ማንነታችሁ እየኖራችሁ ነበር። ማንነታችሁንም ለይታችሁ በትክክል አውቃችሁ ተሞክሮውን እያጣጣማችሁ ነበር። አሁን ላይ እኔ ጋር መጣችሁ ህይወቴን ምስቅልቅል ብለዋል፣ ምንም ነገር በትክክል እንዳሰብኩት እየሄደ አይደለም ልትሉኝ ትችላላችሁ። ነገር ግን እዚህ ቦታ ላይ መገኘታችሁ ራሱ የተለየ ጥበብ ነው። ከዛም በላይ ደግሞ ለተቻለ መልስ መፈለጋችሁ የእናንተ ጥበብ ምስክር ሆነዋል። አሁን ያንን ተሞክሮ ሙሉ ማንነታችሁ ሳታጣጥሙ ያለውን ተሞክሮ ሌሎች ሰዎችም እንዲያጣጥሙት ለማድረግ መሞከር። እንደዛ ማድረግ ስትጀምሩ ህይወቴ ነው ብላችሁ የያዛችሁት ነገር ሳታስቡት በአንድ ምሽት ብቻ ሊገለባበጥ ይችላል። አይታችሁ ማታውቁትን ነገር በህይወታችሁ ልታዩ ትችላላችሁ። በፊት በእጦት ዓለም ውስጥ ቁጭ ብላችሁ የነበራችሁበት ዓለም አሁን የመትረፍረፍ ዓለም ይሆንላችኋል። መትረፍረፉ ለእናንተ ብቻ አይደለም፣ ከራሳችሁም ተርፋችሁ ለሌሎች ሰዎች መትረፍረፍን ስለሆናችሁ እናንተ ባላችሁ ነገር ላይ እየተጨመራላችሁ ይሄዳል ማለት ነው። ለሌሎች ሰዎች ምንጭ እየሆናችሁ ትሄዳላችሁ። አስተዳደጋችንና ማህበረሰቡ ያስተማረን ነገር ግን እንደዚህ አይደለም። ብዙ ጊዜ የሚያጋጥሙንን ጥሩ ነገሮች ወይም ደግሞ ያሉትን ጥሩ ነገሮች እንዳናይ ይሆነናል፣ ወይም እነዛን ነገሮች አንቀበልም። አንድ ቀላል ምሳሌ ልስጣችሁ። አብዛኛው ጊዜ የሚያጋጥመኝ ነገር ስለሆነ ነው። ብዙ ጊዜ የሚያምር ቀሚስ ነው የለበስችው፣ የሚያምር ሹራብ ነው የለበስከው ብዬ ላደንቅ ስል ያንን ነገር ለማጣጣል ይሞክራሉ። ይሄ እኮ የቆየ ልብስ ነው፣ ያን ያህል እኮ አሪፍ የሆነ ነገር አይደለም ይላሉ። እነሱ ሳያውቁት ነገሮችን ላለመቀበል እየሰለጠኑ ነው። በእነዚህ ትናንሽ ነገሮች ምሳሌ ሰጠሁ እንጂ በህይወታቸው ምንም ያህል ትላልቅ ነገሮች ቢመጡ እነዛም ነገሮች ያጣጥላሉ ማለት ነው። ያቺ አንድ የሚፈልጓትን ነገር ካገኙ በኋላ እኔም እኮ የምፈልገው ከዚህ በላይ ነበር እያሉ ይሄዳሉ። ስለዚህ በህይወታችሁ በቂ አይደለም ብላችሁ የምታስቡት ነገር ለሰዎች ለመስጠት ሞክሩ። ህይወታችሁ እንዴት እንደሚቀየር ዝም ብላችሁ ተመልከቱ ይለናል። ስለተከታተላችሁኝ አመሰግናለሁ። ቻው።